ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ሁሉ ሰላም ነው ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? ጤና፣ ኑሮ ሁሉ ሰላም ነው አይደል? ተጠፋፋን። አሁን በጣም ቆይቻለሁ ከለቀኩኝ ቪዲዮ እና ያው ሰሞኑን ባለፈው እለቃለሁ እያልኩኝ ያው ከስራ ብዛት አንጻር ምንም አልተመቸኝም። እንግዲህ ያው ዛሬ እስቲ እንደምንም ብዬ ጊዜን አጣብቤ ወደ እናንተ መጥቻለሁኝ። ያው የሰሞኑ አጀንዳ የሚለይ ነው። በጣም አሳፋሪ እና በጣም የሚደብር ነገር ነው በእውነት ከሀገር ቤት ሳያንስ አሁን ደግሞ በዚህ በዱባይ ላይ የሚደረገው ነገር በጣም እጅግ የሚያሳዝንና የሚደብር ነገር ነው። እንደምታውቁት እንግዲህ ያው ዱባይ ላይ ያለውን ሕግ ለማንም መንገር አይቻልም። ከምንም በላይ በጣም ጥብቅ የሆነና ጥብቅ የሆነ ሕግ ነው ያላቸው። ያው እኛም እስካለንበት ድረስ ያለን ነው ማለት ያለብኝ። ግን እንደዛም ሆኖ የሚሰራው ሴራና የሚደረገው ነገር ግን በጣም እጅግ የሚያሳዝን ነገር ነው። እሱ ምን መሰላችሁ? አንዳንድ ሬስቶራንቶች፣ የሀበሻ ሬስቶራንቶች የሚያደርጉት በጣም እጅግ አሳፋሪ በጣም በሰው ልጅ ህይወት ላይ የሚጫወቱ በጣም ክፉዎች፣ ዘግናኝ ህብረተሰቦች ናቸው። በእውነት ነው የምላችሁ። የሚያደርጉትም ምን እንደሆነ እንግዲህ ያው ግማሾቻችሁ ሳትሰሙ እንትን ሳትሉ አላያችሁም። ያው በአሁኑ ሰዓት ከዩቱብ በላይ ቲክቶክ ነው በጣም ኦቨር እየሆነ እየታየ ያለው። ምክንያቱም ቲክቶክ 24 ሰዓት ተቀምጣችሁ እንትን ማለት ትችላላችሁ። በፈለጋችሁበት ሰዓት ገብታችሁ ላይቭ እንትን ማለት ትችላላችሁ። ምክንያቱም ሰው ሁሉ ትኩረቱ አሁን ወደ ቲክቶክ ነው እንደምናየው ማለት ነው፣ ሁላችንም ብንሆን ማለት ነው። ግን አሁን ያለው ነገር ግን እጅግ የሚያሳዝን ለሰሚም ግራ የሆነ እውነቴን ነው የምላችሁ። ማን ነው የሚታመነው? ማን ነው በንጹህ የሚኖረው? ማን ነው ንጹህ? ማን ነው ለህዝቡ ለዜጋው የሚያስብ ብላችሁ የምትሉበት ደረጃ ላይ ደርሰናል። እሱ ምንድን ነው እጅግ ያሳዝናል። በራሳቸው ምክንያት አንዳንድ ነገር ወሬ ምናምን ያው እርስ በርስ ጓደኛ ሲሆኑ ታውቃላችሁ፣ የቲክቶክ ጓደኛ በሚሰሩበት ሰዓት ያወጡት አንድ ሚስጥር አለ። ይህም ህዝቡንና እኛ ምስኪኖችን ቤት ውስጥ የምንሰራ ልጆችን የሚጎዳና የሚበድል ነገር ነው። በእውነት ነው የምላችሁ። ይሄ የህይወት ጉዳይ ነው። እሱ ምን መሰላችሁ? ከሬስቶራንት ውስጥ የተገኘው ነገር የሞተ በሬ እያረዱ ለህዝቡ እያበላሉ። ይሄ ደግሞ ማስረጃ አለ በቲክቶክ ላይ በሀቢባ ቤት ብዙ የተነገረበትና ብዙ ማስረጃ የተገኘበት ነገር ነው። ሁለተኛ ነገር ደግሞ እርጉዝ ላም ያው ነፍሷ ሊወጣባቸው ሲል ያርዱና እንትን ይሉብናል ማለት ነው፣ ያበላሉ ማለት ነው። ምንም አይነት ማፈር የለም፣ ምንም አይነት ትንሽ ማሰብ የለም ለህብረተሰቡ። አስባችሁታል? ሂሳቡ በድርሃም ስለሆነ ድርሃም ያለበትን ደረጃ ታውቃላችሁ፣ ምንዛሬው ማለት ነው። ስለዚህ ያን ገንዘብ ለምን እንከስራለን? ህብረተሰቡ ቢፈልግ ይሙት የራሱ ጉዳይ በሚል ለህብረተሰቡ እያረዱ የሞተ በሬ ህገወጥ በሆነ መንገድ ማለት የኢማራት መንግስት በማያውቅበት መንገድ ማለት እንዴት መሰላችሁ? በማያውቅበት ማለት በጣም በረሃ የሆነ አካባቢዎች አሉ፣ ምንም ሰው የማይኖርበት ማለት ነው። ገብቷችኋል? ገና ወደፊት እንትን ያላሉበት ከተማ ያልሆነበት እና ስውር የሆነ ቦታ ስላችሁ ያው ቢፈልጉም እኮ አንድ ሙሉ ግቢ ተከራይተው እኮ መንግስት በማያቸው መንገድ እኮ እዛ ውስጥ ማረድ ይችላሉ። ዋናው ምንድነው ጠቋሚ ሲኖርና መዘጋጀት ሲደርስበት ነው ነገሮቹ እንትን የሚሉት እንጂ በብዙ መንገድ መጠቀም ብቻ። ግን ለማጥፋት ብዙ ሲስተም አያስፈልግም፣ ትንሽ ይበቃል። ለማልማት ነው ብዙ ነገር የሚከብደው ማለት ነው። እና በነገራችን ላይ ብዙ ልጆች የበሉ ልጆች አሉ። እንደውም አንዷ ልጅ እስከነ ማስረጃዋ ሀቢባ ቤት ገብታ ታምም ያለው እኔ ከእንደዚህ አይነት ሬስቶራንት ገዝቼ ከአንድም 2 ጊዜ ታምም ያለሁ፣ እንደውም ማዳሜ ወስዳኝ አለች ሐኪም ቤት። ሐኪሞች ያውቁታል ችግሩን። የተበላሸ ነገር በልታ ነው ቀኑ እንትን ያለበት፣ እንደዚህ ነገር በቃ ከጥቅም ውጭ የሆነ ነገር ማለት ነው በልታ ነው። እና ምን በልታ ነው ተብላ ስትጠየቅ ልጅቷ በወቅቱ ያው ኢትዮጵያ ሬስቶራንት ወደፊት መልሰሽ እነዚያ ጋር እንኳን ባታዝ ሌላ ጋር ብታዝ ራሱ እንዳትከለክላት ምናለች? አይ እኔ የተበላሸው ይገርት በልቼ ነው ማለት ቀኑ ያለፈበት። አያችሁ ምን ያህል እንደሸፈነችላቸው። ይሄ እኮ በጣም ህገ ወጥ ነው። በጣም የሰው ህይወት እኮ በጣም የሚገርማችሁ ነገር እኮ እዚህ ያለንበት ሀገር እኮ ምን አለ መሰላችሁ እንትን
እንትኑ ማለት መሸጫው ይሄ ምግብ የሚሸጥበት በቃ በካፍቴሪያ ሞል በማንኛውም በአረቦች ማለት ነው። ምርመራ እኮ አለ ታውቃላችሁ። ምርመራ አለ ራሱ ላይ ከስንት ጊዜ ማገልገል እንዳለበት እንትን ይጻፍበታል፣ ቀን ይጻፍበታል። ያ ታይቶ ካለፈበት ያ ሰው እስከ ሱቁ መዘጋት ይደርሳል። ከቅጣቱ በላይ ማለት ነው። እስርም ይጠብቀዋል። ምክንያቱም ህይወት ነዋ። እነሱ በዚህ አይነት ደረጃ ለዜጋቸው በጣም ጠንቃቃ ናቸው። የእኛስ ሀገር ህዝብ ምን ያህል እኛን ለመፍጀት ምን ያህል እኛን ለመጉዳት የሚያደርጉትን ጥረት ተመልከቱ። እነሱ ቢሆኑ ግን አይበሉትም እኮ ለእኛ ለማናውቀው ያው እንደ ሀገር እንደ ሰው ሀገር መኖር ያው ያምረናል። የሀገራችን ምግብ ያው ያምረናል እንበለው። እኔ እንኳን ብዙም አይደለውም። እኔ አሁን ነገሩ ምንድነው ሌሎች በሚተጠቀሙበት ነገር ነው እንጂ እንትን የምለው እንጂ እኔ በፍጹም ወደ ኢትዮጵያ ሬስቶራንት አይወስደኝም። ምክንያቱም በቃ እኔ ራሴ እዚህ ሀገር የእነሱን ምግብ የአረቦችን ምግብ በጣም ስለተዋሃደኝ የኢትዮጵያ ምግብ አይቀበልልኝም። ወደፊት ሀገሬ ሲሄድ ነው በቃ ያው የግድ መልመዴ ስለማይቀር ግዴታ ነው የሀገሬ ምግብ ነው እና እሱም እንዳለ ሆኖ ግን የዚህን ያህል ነው ለህዝባቸው የሚጠነቀቁት። አንድ ቀን አይደለም ያለፈ ቀርቶ ልንገራችሁ፣ 2 ቀን ያለፈው 2 ቀን ሊያልፈው የቀረ ዕቃ አይጠቀሙም፣ አውጥተው ነው የሚጥሉት። ይሄን ደግሞ ሁላችሁም ታውቃላችሁ፣ በአረብ ቤት የምትሰሩ ልጆች ማለት ነው። ግን የኛ እነዚህ ሬስቶራንት አለን የሚሉ እኛው ተጠቃሚ ሆነን የሀገራቸው ዜጎች ተጠቃሚ ሆነን እኛን ለመግደል እኛን ለማጥፋት የሚያደርጉት ነገር ግን እጅግ ያሳዝናል፣ እጅግ ያሳዝናል። ይሄ እኮ የሀገሩ መንግስት ተከታትሎ ነገሮችን ከደረሰበት በጣም ወንጀል ነው። እስከ ሀገራችን እስከ መሰደብ የሞተ ጥንብ ነው የሚበሉት ነው የምንባለው። ድሮ በ77 ዓመተ ምህረት የተባልነው ነገር ሳያንሰን አሁንም ድጋሚ እንደዚህ አይነት ነገር እኔ እስከ መቼ ድረስ ነው? ምን ለመሆን ነው? የት ሊደርሱ ነው? በቂ ገንዘብ አላቸው። ሬስቶራንት ማለት ቀላል ነገር አይደለም ዱባይ ላይ። አዎ የቤት ኪራይ ይከፍላሉ። የቤት ኪራይ ቢከፍሉ ደግሞ ንግድ ፍቃድ ያወጣሉ። በዛ ውስጥ እኮ ብዙ ሰራተኛ የመቅጠር እንትን አላቸው። ራሱ በሬስቶራንት ስም እኮ ለሌሎች ሰዎች እኮ መኖሪያ በገንዘብ እየሸጡ መኖር ይችላሉ። ዋናቸውን ይመልሳሉ፣ ከዋናቸውን በላይ ያተርፋሉ። ይሄ የታወቀ ነው። አልጠግባይ ናቸው። ግን አበሻ አልጠግባይ ነው። እኛ ምን ማድረግ እንዳለብን ግን አላውቅም። ምንድን ነው መፍትሄው? ኤምባሲው ፈዟል። እውነቴን ነው የምላችሁ ፈዟል። ኤምባሲው ምን እንደሆነ አላውቅም። በየሀገሩ ያለ ኤምባሲ ይሄ ኤምባሲ የኢትዮጵያ ኤምባሲ ጥሩ ነው፣ ኤምባሲ ጥሩ ነው የሚለው የለም። እና የሞተ ስጋ እያበሉን ለበሽታ ለሞት ሊዳርጉን ቆርጠው የተነሱ ዱባይ ላይ የሚሰሩ ሬስቶራንት ያላቸው ሁሉንም ማለት አይደለም፣ ሁሉንም ማለት አይደለም አሉ። አሁን ይሄ ጉዳይ የተነሳው በማን ነው? ፍቄ የሰንጋ ምናምን ጥሬ ስጋና ክትፎ ምናምን የሚባል ሰውዬ ኢትዮጵያ ራሱ ሬስቶራንት አለው፣ የታወቀ ነው። እንደውም ሀቢባ ቤት ገብቶ ማስረጃውን ሁሉ አሳይተዋል። እንደሚባለው እሱ አይደለም ከሱ ጋር ቢሸጠችለት ቤቱን ነው ምናምን ክርክር አለ። ብቻ ግን አላውቅም። እኛ የሁለቱ ክርክር በራሳቸው መንገድ ይጨርሱት፣ ሀቁን ፈጣሪ ያውጣላቸው። ግን እንዴት ምስኪኑን ህዝብ በሞተ ነገር በጠነባ ለውሻ እንኳን የማይበላው ነገር እያበሉ በጥሬ ስጋ በክትፎ እየሰሩ ህዝቡን በሽታ ላይ ጥለዋል። ይሄ ደግሞ መንግስት ሊያቀለን ይገባል። ከኛ መንግስት እኛ መንግስት አሉት እዚህ ያለው ሀገር መንግስት ሊያቀለን ይገባል። ለምን እኛ እኮ እንደ አንድ ግለሰብ እኮ ሰው ቤት ስንሰራ እኮ በየግላችን እኮ ለመንግስት የምንገብረው ታክስ አለ ማለት ታክስ ማለት ደሞዝ በተሰጠን ቁጥር ሄደን የምንገዛው ዕቃ አለ። ከዛ ታክስ የለውም አለው። ሀገሪቷን እየደጎምን ነው። እኛ ደግሞ አበሾች ደግሞ ከሌላው ሀገር ዜጋ የበለጠ ነው ዕቃ የምንገዛው፣ የበለጠ ታዋቂ ነን። የሚገርማችሁ ነገር ሌላው ሀገር ዜጋ የሚገዛው በተለይ ፓኪስታን፣ ህንድ፣ ባንግላዴሽ ልብስ አይገዙም። የሚገርማችሁ ነገር ወርቅ ነው የሚገዙት። በቃ ወርቅ ቦታ እነሱ ናቸው። የእኛም አበሾች እንዳሉ ሆኖ ግን እነሱ ይበልጣሉ። እኛ ግን ቡትቱ ነው የምንሰበስበው። ከአንድ ልብስ ብንገዛ እኮ መንግስት የሚያገኘውን ታክስ ራሱ ያውቃል። ያውም በየአመቱ ታክስ እየጨመረ በሚሄድበት ሰዓት ማለት ነው። ይሄ ማለት አገሪቷን ደግፈን ማለት ነው። እንደ ዜጋ እንደ አንድ ኢትዮጵያዊ ደግፈናል ማለት ነው። ስለዚህ መንግስት ይህንን ነገር ሊያይልን ይገባል፣ ሊቆጣጠርልን ይገባል። እንዴ አይናችን እያየ መሞት አለብን እንዴ? እነሱ ያላፈሩ እኛን ሲያበሉ ያላፈሩ እኛ ለምንድን ነው የምናፍረው? መንግስት ይልን፣ የዱባይ መንግስት ይመልከትልን። የዱባይ መንግስት አንድ ጫፍ ካገኘ ከጉድጓድ ነው ጎልጉሎ የሚያወጣቸው። ቀልድ የለም እዚህ። ለዚህም ነው ሀገራቸው የሚያድገው፣ እነሱም የሚዋደዱት። እንደኛ ሀገር ይሄው ክፉ አረመኔዎች በሞተ በበሰበሰ ስጋ ህዝቡን ሊጨርሱ
ግን የሚገርማችሁ ነገር ግን ይኸውላችሁ ይሄ ነገር ከተደረገ ብዙ ቆይቷል። አሁንም እየተደረገ ነው ከተጀመረም። ገባችሁ? እግዚአብሔር ግን የማይወደውን ነገር መቼም በጊዜው ያጋልጣል፣ መቼም ያጋልጣቸዋል። ስለዚህ አሁን የተደረገብን ነገር መንግስት እንዲያይልን እንፈልጋለን። የተጎዱ ልጆች አሉ። ይህን ጊዜ እኮ በልተው እኮ በሌላ ነገር እኮ ነው የታመምኩት ብለው እኮ የሚያስቡ ልጆች ይኖራሉ። ምክንያቱም ወይ ምርመራ ካልሄዱ ማለት ነው። አሁን እች ልጅ ምርመራ ሄዳ እንደ ማስረጃ ቀርባለች። አዎ ሄጃለሁ ምርመራ፣ ማዳሜ ወስዳኝ የተበላሸ ምግብ በልታለች ብለው አሏት። ሆዳ ታጥቦላት እንዴ ደም ሁሉ እስከ ማስታወክ ነው የደረስኩት ብላለች እኮ። እንግዲህ የዚህን ያህል ነው። አንደኛ ምንድነው እንደ ሀገራችን አይደለም። እዚህ ሙቀት ነው አየሩ፣ በየወራቶች ነው የሚቀያየረው አየር። ቀዝቃዛውም ከባድ ነው፣ ሙቀቱም ከባድ ነው። ስለዚህ ለሰው ልጆች በተመጣጣኝ ነገር እንድንኖር ራሱ በቴክኖሎጂ እነሱ ሀገራቸውን ያስተካክሉ። ለምሳሌ እንደ ፍሪጅ እንደ ኤሲ እንድንቀዘቅዝ በሙቀት ሰዓት አይደለም እንዴ? በብርድ ሰዓት ደግሞ አለ የማሞቂያ። እንግዲህ ይሄ በረሃማ ለሆኑ አገሮች የተደረገ ነገር ነው። ስለዚህ በረሃማ አገር ለሚኖር ሰው ብዙ ነገር ያስፈልገዋል። እኛ ሀገራችን ምን አለን? እኛ እኮ ዝናብ ቢመታን እኮ ከሰል ነው የምንሞቀው፣ እሳት ነው የምንሞቀው። እኛን በተፈጥሮ ያደለን እግዚአብሔር ከምንም በላይ ነው። በዓለም ላይ እንደ ኢትዮጵያ በተፈጥሮ የታደለች ሀገር የለችም። ግን ክፋታችን በዛ፣ መጥፎነታችን በዛ። ለምንድን ነው በእንደገና አልፎ ተርፎ ስንት ነገር ተደረገ። ባይገርማችሁ ስንት ነገር በየኢጃዛ ቤቱ እነዚህ ምንም የማያውቁ ልጆች እየተደፈሩ፣ ልጃገረድ የሆኑ ልጆች እየተደፈሩ ስንት መከራ እያዩ ቲክቶክ ላይ አብረው በልተው አብረው ጠጥተው የሚሰዳደቡት በጥንቆላ በመተት ብዙ ታሪክ ወጥቷል። አሁን ደግሞ ጭራሽ በህይወታችን ላይ ዛሬ ታይተን ነገ የማንታይበት ነገር እያደረጉብን ነው። ይሄን ደግሞ መንግስት ሊያይልን ይገባል። እኛ ኤምባሲ ሳይሆን መንግስት፣ የሀገሩ መንግስት ኤምባሲው ምንም አይነት ለውጥ የሚያመጣ አይደለም። ምክንያቱም ሁሉም በጥቅም የተሳሰረ ነው። ማንም በአሁኑ ሰዓት የኢትዮጵያ ህዝብ የራሱ ጉዳይ ነው እርስ በርስ የተባባለው። እኔ ብቻ ልብላ ነው፣ እኔ ብቻ ልኑር ነው። ሌላ እንደ ድሮ የመተሳሰብ መረዳዳት ቀርቷል። እውነቴን ነው የምላችሁ። እስቲ እንደው በአረብኛ ወደ አማርኛ የምትችሉ ሰዎች የሀገሩ ዜጎች እስቲ ግቡና ቲክቶክ ላይ አዳምጡ። በእያንዳንዱ እነዚህ ፌመስ ነን በሚሉ ሰዎች ላይ የሚወራውን ታሪክ በደንብ ብታውቁት አንድ ኢትዮጵያ ሀገራችሁ ውስጥ አታስቀምጡ። ሁሉንም ትሸኛላችሁ። ምክንያቱም ከባድ ወንጀል ይሰራሉ፣ ከባድ መጥፎ ነገር ይሰራሉ። ይሄ ደግሞ አንድና አንድ በቲክቶክ አካውንት ውስጥ ብዙዎቹ የሚያዩት ነው፣ ብዙዎቻችን የምናየው ጉዳይ ነው። እኛ ብዙ ነገር ሰርተን ራሳችንን ለማሳወቅ ብዙ ነገር እንትን ለማለት እንፈልጋለን። ግን ከእንደዚህ አይነት ባለጌ ሰዎች ጋር እንዴት አብረን እንደርደር እንላለን? ገባችሁ? የሰው ልጅ እኮ አስተዳደጉ ነው የሚወስነው። ስለዚህ መንግስት እንዲያለን እንፈልጋለን። የተጎዱች ልጆች ካሉ መንግስት እንዲያጣራልን እንፈልጋለን። እነዚህ በሞተ በጠነባ በበሰበሰ ውጭ ጫካ ላይ ቆሻሻ ዕቃ ውስጥ የሚጣል ስጋ ለህብረተሰቡ እያበሉ በሽታ ላይ ለሞት እየዳረጉን ስለሆነ እያንዳንዱ ሊፈተሽ ይገባል። በዚህ ላይ ደግሞ የዱባይ መንግስት ራሱ መወሰን አለበት። በየቢልዲንግ ውስጥ ከስር ከስር እየተሽለኮለኩ አረቄ የሚሸጡ አሉ፣ ጠላ እያሉ ጠላ የሚሸጡ አሉ። ይህን ሁሉ ሊያጣራልን ይገባል። እኛ የመጣነው ሰርተን ለመለወጥ እንጂ የሰው ሀገር ለማበላሸት አለ። ራሳችን ተበላሽተን ሰውን ለማበላሸት አይደለም። እና መንግስት ማየት አለበት። ይህንን ሼር እያደረጋችሁ ለሚገባው ለሚመለከተው በአስተርጓሚ እንዲሰማው ያስፈልጋል። እውነቴን ነው የምላችሁ። እስከ መቼ ነው እኛ የምንሞተው? እስከ መቼ ነው እኛ ተንቀን የምንኖረው? ስለዚህ በጣም ከባድ ነው ጊዜው፣ በጣም የሚያናድር ነው። እኔ እዚህ ጋር አሁን አስቀምጥላችኋለሁኝ የስጋውን ሁኔታ ምን ላይ እንደተባለ። ስለዚህ መንግስት ጥንቃቄ እንዲያደርግና ያለውን ነገር ለህዝቡ ይፋ እንዲያደርግልን እንፈልጋለን። እኛ አሁን ወደ መንግስት ነው ወደ አገራችን ሳይሆን እዚህ ላለው መንግስት ይይልን ይመልከትልን በቃ። እና በእያንዳንዱ በቲክቶክ ላይ የሚደረገውን ነገር ምክንያቱም በቋንቋ ስለምናወራ ብዙ ጊዜ ትኩረት ላይ ይደረግ ይችላል፣ ግን በተተርጉሞ ብትሰሙት ታሪክ ነው የምትሉት። ለምንድን ነው ሀገራችሁ ውስጥ በእንደኛ አይነት በእንዳንዳንድ ባለጌዎች የሚጠፋው የሚሰደበው? እዛ ዱባይ ማለት ነው እኮ ስሙ ከተጠራ በቃ እዛ ውስጥ ነው የሚኖሩት፣ አለቀ። ለምን ይጠየቁልን፣ ይታወቅልን ሁሉንም ነገር። እና በተረፈ ወዳችኋለሁ። ያው በንዴት ነው የማወራው፣ ምክንያቱም ወደ ውስጥ የገባ ነገር ከባድ ነው። እንኳን ወደ ውስጥ የገባ ወደ ውጭ ራሱ የተጠቀምነው ነገር ኤክስፓየር የሆነ ነገር ለጤናችን ከባድ ስለሆነ እነሱ እግዚአብሔርን አይፈሩም። እኛ ደግሞ ከመናገር ወደኋላ ማለት የለብንም። ስለዚህ ለሚመለከተው ክፍል አድርሱልኝ እላለሁኝ። በተረፈ ወዳችኋለሁ። የሀገሬ ልጆች ሰላማችሁን ያብዛልኝ። ቻው ባይ ባይ።